በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እናትሽ ሰላም ናት? የእናትነት ስሜቱን አውቀሽው ነበር? ነግሬሽ ነበር እኮ እንደማትችይው ነግሬሽ ነበር እኮ። ተረጋጊ ብዬሽ ነበር እኮ። አንቺ ራስሽ ነው በቃ ምንም የሚጎልሽ ነገር የለም። ታዲያ የሚጎልኝ ነገር ከሌለ ለምንድን ነው የምጠላኝ? እሺ ትወደኛለህ? ለምን አባዬ? ለምንድን ነው ዳርዳር የምትለው? አባዬ ዛሬ እናቴን ካላስተዋወቅኝ አባዬ በቃኝ፣ ቲዲዬን በቃኝ። እኔ ራሴ ፍለጋ እወጣለሁ። እሺ እናቴን አስተዋውቀኝ፣ አለበለዚያ እኔ ራሴ እሄዳለሁ። አታገኘኝም። እሺ አባዬ። እናትሽ እዚሁ ነው ያለችው? የት? አዎ ዳጣዬ እዚህ ነው ያለችው። የታለች? የታለች ታዲያ እናቴ? እዚህ ካለች ለምን አጠሯትም? ነይ በሏት። ጋሽ እትዬ ነች። በዚህ ግባ፣ ማንም የለም። እንዴት ልትመጣ ቻለች? እንዴት ልትመጣ ቻለች? ሰላም ጠርታት ይሆን እንዴ? እዚህ መጣሁ። እሺ ለዛ ዛሬ ጋይስ ገዝዬን እንግዲህ የማይሆን ነገር ነው ያደረገችው። እንደ ዛሬ አበሳጭተው አታውቅም። ገዝዬ እንደ ዛሬ ተናዶ አያውቅም። እንደ ዛሬም ተሸውዶ አያውቅም። በነገራችን ላይ ይሄ የሁለተኛ ቀኑ ነው። የመጀመሪያ ጊዜው አይደለም። ካሁን ቀደም እንደዛ አድርጋ ታስታውሱ ከሆነ እንደውም አክስትየዋ ክላስ ወይም ደግሞ አብጌል ክላስ ና ብላ የሰራችውን ስራ ታስታውሳላችሁ። ገዜ በጣም ነበር የደነገጠው። የዛ ጊዜም አብጌል ክላስ ሄደው አብጌልን ምንድነው ለዛ ቀጥራው አብጌል ክላስ ናት ወደ ማንም ሰው የለም ምናምን ብላ የእውነት መስሎት እሱም እንግዲህ ሸፈፍ እያለ ሄዶ ሲገባ ያለችው አብጌል ደረጀ እንዴት እንደደነገጠ። ከዛ ምኑ ተበላሽቶ ምኑ ልጠግነው፣ ምኑ ላፍርሰው፣ ምኑ ላንሳው እያለ እንግዲህ ድንግጥ ብሎ እሱ ራሱ በቃ የሚይዘው የሚጥለው የሚያነሳው የሚወረውረው ነገር ጠፍቶት ነበር። ሰው በዛም እንግዲህ አብጌል ምን ሆነህ ነው ገዜ ምናምን ስትለው አረ ምንም ምናምን አለ ማለት ነው። በጣም ነው የደነገጠውና እቺ ሰው መሳይ ሰይጣን ምናምን እያለ በጣም ተናዶባት ነበረ። እሱም ደግሞ በዛ አማካኝነት የሆነ በቀል ተበቅሏታል፣ ተናዶ ስለነበር ማለት ነው። ከዛ ከተናድ በኋላ እንደገና ያው ሁሉም ነገር ተሻላቸው። ያው እሱም የሚችለውን ያክል ያው ማናደድ አይደል እሱስ የሚፈልገው አናዷት ነበረ። እሷም ተናዳ ነበረ፣ ስታለቃቅስ ሁሉ ነበር ምናምን። ያው እንግዲህ በመጨረሻ ድጋሜ ታርቀው ነበረ። ሁለታም እንግዲህ ያስታርቀን ነበረ። አቶ ደረጀ ምናምን ቤተሰቡ ባለበት መካከል ነበር እርቅ የፈጸሙት። ከዛ ይቅርታ ምናምን ሁሉ ተባብለው ነበርና አሁን ታረቁ ወሰየው ብለን ጥሩ መንገድ ይሄዳሉ እያለኛ እያሰብን እያለ እነሱ ተመልሰው እንግዲህ ሌላ ልክ ጎዳና ነው የገቡት። ዛሬም እንግዲህ ዛሬ በቃ እስኪ እንሂድ ቤት ውስጥ ማንም የለም ምናምን ብሎ ገዜ ሲላት ለዛ እሺ ብላ ነበርና ከዛ በኋላ ክላሳችን ሂድ ምናምን ሲላት ኦኬ ይዛው ሄደች ክላሷ። ከዛ ስትደርስ ቆይማ ስቶቭን አጥፍቼው ልንጣ፣ ምክንያቱም ስቶቭን እንደ ለኮስኩት እንትን አላለም። ምክንያቱም ስቶቭ ይቀጣጠል እንኳን ቤት ውስጥ ደግሞ ማንም ሰው ስለሌለ ሌላ ችግር እንዳይፈጠረ፣ ስለዚህ ፕሊስ ሂጄ ልምጣ ምናምን ብላ ነው እንግዲህ አታላው ሄደችው። እሱም እውነት ነው የመሰለው ማለት ነው። ገዜና አትይጂ ብሏት ነበር እንዴ እዚህ ስቶቭ ላይ ተጥጃ አንቺስ ሌላ ስቶቭ ትያለሽ፣ የምን ስቶቭ ነው የምታወሪው? ስለዚህ በቃ እኔ ተቀምጬ ነው አንቺ የሌለ ስቶቭ ምናምን እያልሽ የምታወሪው፣ እኔን ስቶቭ ላይ ጥዴሽ ስቶቭ ታወሪያለሽ እንዴ ምናምን ብሎ እንግዲህ ጓ ብሎ ነበረ። ግን ያው እሷም እግዚአብሔር ይመስገን ቆይ ምናምን ብላ ሙሉ አታላ እሷ አውቃ ነው ፊቱንም ማለት ነው ከሱ እንዴት እንደምታመልጥ ብቻው እያመቻቸች ነው እንጂ አውቃ ነውና ከዛ በኋላ ቀጥታ ጥላውን ሄደችው። በዛም እንግዲህ በጣም ነው የተናደደው ለዚህ ለዛ እንግዲህ አውቃ ሙዲ ያዘችበት ማለት ነው። በጣም ነው የተናደደው። ከዛ በኋላ ደግሞ እንደዛ ማድረጓ መሄዷ ሳይሸግር በሩን ቆልፋበት ሄደችው ከውጭና ከዛ ልውጣ ብል ምን ይለ ከዛ ሲጣራ መጨረሻ ላይ እንግዲህ ውሃና እንትናናቸው ሰምተው መተው እንግዲህ የከፈቱለት ደስ የሚለው ቁልፉን አላነሳችሁ ነበረ። ገዝዬ ግን ባዶ ቤት ተዘግቶበት ነበር። ከዛ በኋላ አብጌልም ወዲያው ሲጀመር
እሱ ያየው ማርታና አብጌል አንድ ላይ መውጣታቸው ነው። ግን አብጌል ወዲያው ነበር የተመለሰችው። ከዛ ናታን ደግሞ ገዚ እያለ ነበርና ከዛ ናታንና አብጌል ተገናኙ። ከዛ በኋላ ናታን ምንድን ያላት አብጌል አንቺ ነሽ እንደ ከዚህ ሄዱ ያልሻቸው ምናልባት እኔ መምጣቴን አይተሽ የሆነ ተንኮል ፈልገሽ ነው እንደ ምናምን እያላት ነበርና እንዴ ምን ማለት ነው? እኔ ምን ብዬ ነው እንደዛ ማደርገው? እኔስ ጀመር እነሱ እያሉ የምፈራው ሰው ነኝ እንዴ እያለችው ነበርና እውነቷን ነው። አፈራም የምትፈራ ሰው አይደለችም። ያው እንግዲህ በዛ አማካኝነት ዛሬ የሚገርም ታይም ነበራቸው። ከዛ ያው ናታን እሷም ጥያቄ ፈልገውን ጥያቄ ጠይቀው ነበረ ማለት ነው። ያው ጥያቄውን መልሶላታል እሱም ያው እንደምትወደው እንደምታፈቅረው እንደምወድ ታውቃለህ አይደል ስትለው እንደማፈቅር ታውቃለህ። ስለዚህ ለምን ማትረዳኝ አንተ ለምን ራስ ወዳድ የምትሆን ነው ስትለው አይ በቃ የሚሆን ነገር አለም ተደጋግሜ ይሄን ነገር ነግሬሻለሁ ድጋሚ ማውራት አንፈ የለብንም ምናምን ብሎ ነው የመለሰላትና ካንተ ደስ የሚለኝን ፓርት ነው ንገርህና ይሄን እንትንህን እወድልሃለሁ ሰው አክባሪነትህን ጸባይህን ትዕግስትህን ምናምን ስትለው እሱም ደግሞ አቋምሽን እወድልሻለሁ አቋምሽ ስልሽ የሰውነትሽን አቋም ሳይሆን ለነገሮች ያለሽ አቋም ይለያልና አሪፍ ነው ቀጥይበት ያው ለዛ ያለው አድርገሽ ሂጂበት እያላት ነበርና እና እወድልሽ ያኔ ይመቸኛል እንደዛ አይነት ያላቸው ሰዎች ይመቸኛ ምናምን ሲላት እወድሻለሁ ለማለት ነው ላለማለት ነው ይሄን ያክል እንደምትለፋው ምናምን ስትለው አይ እወድሻለሁ ግን አላፈቅርሽም በቃ እውነታው ይሄ ነው። ምክንያቱም ሰው ሊወድ ይችላል ሁሉንም ሰው መውደድ ግድ ነው። ግን ደግሞ ማፍቀር ደግሞ ለአንድ ሰው ነው። ዳጣን ተወዳታለህ ዳጣን ስለምትወድ ነው እንጂ ዳጣ ባትኖር ተወደ ነበር። ዳጣ ደግሞ እኔ እንደምወድ ጠንቅቃ ታውቃለች። ስለዚህ እኔ እንደምወድ እያወቀች ነው ወደደች። ስለዚህ የራሷ ጉዳይ አይነት ነገር እያለች ነው ብላ ያው ናታንም ያትሽናት አይደለም ተወጃታለሽ አይደል ስለዚህ በቃ ታያት እሷንም ታያት እኔንም ተይን ምናምን ሲላት እንግዲህ አብጌል አይ በፍጹም ነው ያለችው። እንደዛ የሚባል ነገር የለም። ምክንያቱም አብጌል ዳጣም ብትሆን እኔ ቀድሜ እንደምወድ እንደማፈቅር ያወቀች በእኔ ላይ ነው የገባችው ስለዚህ ብላ ነው እንግዲህ ያለችው። ናታን እንግዲህ እሱ እንደማይወዳት ነግሯታል። ግን እሷ ያው ከአቋሜ ደግሞ እሱ አቋምሽን ስላልተጨራሽ ያሁኑንም ለናታንም ያላትን ስሜት አቋሚ አድርጋ ያዘችውና ከዛም አንፃር አቋሜ ከተወደደልኝማ ብላ ነው መሰል እንግዲህ አይ እንደዛ የሚባል ነገር አለቀህም ብለዋለች ቤተሰቦቻችን። ስለዚህ ያው የሚችለውን ነገር እየሞከረች ነው ናታንም ደግሞ ከሻለ ማራቅ እንዲዳጣ ራሱ አለፈው ከዚህ ቤት እሄዳለሁ ወጣለሁ ሲል እኔ ለአብጌል ጥለሽ ምናምን ያላት ናታን እኮ ግን አብጌል አስገድዳ ተወስደዋለች እኮ ዳጣ ባትኖር ማለት ነው ጋይስ። አንደኛ ዳጣ አብጌል ጋር እንዲያታየው ስለሚፈራ፣ ሁለተኛ ደግሞ መስፈራሪያ ስለሆነችው ነው እንጂ ዳጣን የሆነ ነገር ሲፈጠር ኮሽ ሲል ዳጣ ምናምን ሲል ከዳጣ ጋር ስለሚሆኑ ምናምን ያው ስለምትፋታው አብጌልም ነው እንጂ ጋይስ አብጌል ዳጣ ባትኖር አሁን አትፋታውም ኢቭን ማለት ነው። በጣም ነው እንትን የምትለው እንደ ካጠገቡ ራሱ መሄድን አትሻም። ስለዚህ እሱ ደግሞ በጣም ከባድ ነገር ነው። ቤተሰቦቻችን ያው ነገሮችን ግን ለማስተካከል እየሞከሩ ነው። ገዚህ ዛሬ በጣም እናሳቀኝ። ለዛ ግን ግፏ እንዴት አድርጎ ገዚህ እንደሚጫወትባት ሳስበው ይገርመኛል ማለት ነው። የሌለ ነው የሚጫወትባት። ምክንያቱም ስለሚናደድ ጋይ ስለተናደደ ያው እንደዛ ነው ሊያደርግ የሚችለው። ያው የሆነውን ነገር ለማስተካከል የሚችለውን ያክል እየሞከረ ነበር ማለት ነው። ውድ ቤተሰቦቻችን ያው እንግዲህ አቶ ደረጀም አሁን ላይ ባለው አቋሙ አሪፍ ነው፣ መልካም ነው፣ ጥሩ ላይ ነው። ያው እንግዲህ ዳጣም ዛሬ እናቷን ያወቀችበት ዕለት ነው። እንግዲህ እሱን ነገር ስትሰማ መቋቋም አቅቷት ከአቅሟ በላይ ሆኖባታል። ሁኔታ ሁሉ ትንሽ ከብዷታል። ያው የሶስተኛ እንትን ብላ እንግዲህ ወደ ራሷ ትመለሳለች። ቀጣይ ደግሞ በጣም ደስ በሚል ነገር ከእናቷ ጋር ሲገናኙ የምናያቸው ነው የሚሆነው። ደስ ይላል። እንግዲህ ከብዙ መከራ በኋላ ደስታ አለ። መካከል ቻሌንጆች አሉ። ኢቭን ለዳጣ ለማስረዳት እንኳን በወሰዱ ጊዜ መካከል የማርታ ዛ መንጣት ምናምን መሀል ላይ ያሉት አንዳንድ የሚያስጨናቂ ችግሮች ከባድ ናቸው። ደረጃው በመጨረሻም እንግዲህ ከስራ ቦታው ለአብጌል ለዳጣ ነግሯታል። ዳጣ በነገራችን ላይ ደረጃ እያወራ እያለ እሷ መካከል ላይ እንትን አድርጋለች ማለት እየዳመጠች አልነበረም። ግን ያው ያለውን ነገር እንትን ለማለት እየሞከሩ ነው እና በጣም ደስ የሚል ነገር ነበረ። ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ
ላይክ፣ ሸር፣ ሰብስክራይብ አድርጉ። ሁሌም ወዳጅ ፍረኩ ስለምትከታተሉና አመሰግናለሁኝ። ውድችዬ እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። እናንተ ስላላችሁ ነው ስለምታበረቱኝ፣ አይዞች ስለምትሉ ሸር፣ ላይክ፣ ሰብስክራይብ ስለምታደርጉልኝ ነው እዚህ የደረስኩት። አሁንም አብሮነታችሁ አይለየኝ። እወዳችኋለሁ። ባይ